ሰኒዬ እንግዲህ ከክብሮሜ ትናንትና ተጣልታ ያው እሱ በማያውቀው ነገር ከእሱ ለመራቅ ወሰነች። ካሁን በኋላ ሰው የተባለ ሰው አልቀርብም። እህቴ እኮ ደጋግማ ነግራኝ ነበረ። እሷን አልሰማ ብያት በገዛ እጄ እንግዲህ ዋጋዬን አግኝቻለሁ ይበልሽ ሰናይት እያለች እንግዲህ በራሷ በጣም ተናዳ ነበረ። ትናንትና እንዳያቸዋት እንግዲህ እቺ ቲና የምትባል ልጅ ሁሌ በሰው ህይወት ጣልቃ እንደገባች እንደምን እንደሚሻላት አላውቅም እናንተ። እንግዲህ ትላንትና ሰንዬ ከስራ ቀርታ ክብሮም በመምጣቱ በጣም ተደስታ ነበረ። ነገር ግን ደግሞ ቲና እያለች ቤት በኩል ደስታ አለ። እሷ ከስራዋ ሁሉ አለቃዋን አስፈቅዳ ቀርታ ትላንትና ክብሮሜን ለመቀበል በጣም ተደስታ ወደ እነኪራ ቤት ሄደች። እነኪራ ቤት ስትሄድ በጣም ተደስታ ፈገግታዋ ልዩ ነበር። እንዴ ሰንዬ ዛሬ ስራ የለም እንዴ? ቀረዋ? ለምን አንቺ ልጅ በሳምንት 3 ብቻ እኮ ነው ስራ የምትሰሪው? ቆይ ምንድን ነው አለቻት። እንዴ እሱንስ ማናየበት ይበቃኛላ። ግን እዚህ ቤት የመጣ ሰው የለም አለቻት። ማንም አልመጣም አለች። አዎ ወይኔ አልመጣም ማለት ነው በቃ አለች። ማን ነው የሚመጣው አለቻት። አይ በቃ ተይው አለቻት። ክብሮምን ነው? ክብሮም መጥቷል አለቻት። የት አለ? አዎ ክብሮምን ነው የት አለ አለች። ከዛ እንደዚህ እያለች እያለ ክብሮም ይመጣ። ሰንዬ አለና መጣ። ከዛም ዘላ ቅፍ አደረገችው። በጣም ደስ አላት። ኪራ መጣ። አረ ተቃቀፉ እንጂ ለምን ተላቀቃላችሁ አለ ኪራ ተንኮለኛ። ከዛ በኋላ እጭ ጀንበርክ ደግሞ አለችና ውሃ ልጠጣ ብላ ሄደች። ክብሮሜ አንተም ተከተላት እንጂ ውሃ አልጠማህም አለው ኪራ። አይ እኔ እንኳን ውሃ አልጠማኝም። ወይኔ ሰኒና ቲና መጋደላቸው ነው አሁን አለች ጽዬ ማለት ነው። ከዛ በኋላ ወይኔ በቃሊያቸው ብሎ እየሮጠ ሄደ። ከዛ በኋላ ኪችን ሲሄድ ሰኒ የለችም። ያቺ ጭራቅ ብቻ ናት እሷ ውስጥ ያለችውና ሰኒስ ሲላት ሰኒ እዚህ ነች እንዴ? አላየዋትም። እንኳን ሰላም መጣ ክብሮ ምናምን አለች ቲና። እንኳን ሰላም ቆየሽኝ አላት። ከዛ በኋላ ሰኒን በአንድ አይኗ በትከሻው በክብሮም ትከሻ ላይ እያየች ከዛ በኋላ እንደማቀፍ አለችው። ሰኒዬ ከጀርባ ሆና አየች። በጣም ተናደደች። በጣም ተናዳ እየሮጠች ሄደች። ከዛ በኋላ ሰኒ እያለ ተከተላት። እንዳትከተለኝ በቃ እንዳትከተለኝ ብያለሁ እንዳትከተለኝ ሄደና እሷኑ እቀፋት አለችው። እንዴ አንቺ ልጅ ግን ምን እየሆንሽ ነው? ቆይ በሰከንድ ውስጥ የምትለዋወጪው ምንድን ነው ችግርሽ አላት። በቃ አላቅም ከአሁን በኋላ እንዳትከተለኝ አለችና ሄደች። ከዛ በኋላ የጠፋህበትን ቅጣት እቀጣሃለሁ አለችው። እሺ ምን ልቀጣ አላት ቲናን ማለት ነው። ከዛ በኋላ አሪፍ ቦታ ወስደህ ታዝናናኛለህ አለችው። እሺ እቀጣለሁ አላት። ምስኪን እሱ በክፉ አስቦ አልነበረም፣ ግን ያው እቺ የተረገመች ነች እንጂ። ከዛም በኋላ እሺ ብሏት ሄደ። በቃ ልብስሽ ቀይሪና ነው ያላት። እሷም እንግዲህ እየተቀባባች ልብሷን ቀየረችና ክብሮሜ የላከ አስመስላ ቴክስት ለሰኒ ላከችላት። ነይ እዛ በፊት የምንሄድበት ካፌ እና ፈልግሻለሁ ዛሬ የምነግርሽ ነገር አለ ብላ ቴክስት ላከችላት። ታባሽ ሰኒ አቃጥልሻለሁ አለች። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሰኒዬ ትናንት አሳዝናኛለች። ክብሮም ግን ምንም በማያውቀው ነው እየተቀጣ ያለውና እንግዲህ ሰኒዬ ትናንትና እቺ ቴክስቱን ልካችና ቴክስቱን ከራሷ ስልክ ላይ አጠፋችው። ከዛ በኋላ ሰኒዬ ደስ ብሏት በቃ እዛ ካፌ ስትሄድ በእናትህ ክብሮሜ አንድ ነገር ላስቸግርህ አለች ቲና። ምንድን ነው አላት። የሆነ የሚያስቸግረኝ ሰው ስላለ ይሄንን እያየ እንዲቆርጥለት ካላስቸገርኩ አለችና ሰኒን በአንድ አይኗ እያየች ክብሮሜን እንደመሳም አለችው። ጠጋ ብላ አልሳመችውም፣ ግን ጠጋ አለችው ወደ ጉንጮ አካባቢ ላይ። ከዛ በኋላ ሰኒዬ ይሄን አየችና በጣም እየበረረች ሄደች፣ ተመለሰች ወደ ኋላ። ከዛ የት አለ ሰውዬው የት አለ አላት ክብሮሜ። አሁንማ ሄደ በቃ አመሰግናለሁ እሺ ክብሮሜ አለች። ከዛ ሰኒዬ መንገድ ላይ ቆማ ይበልሽ ሰኒ የእጅሽን ያገኘሽው እህትሽ እኮ እህቴ ነግራኝ ነበረ በተደጋጋሚ ከሰዎች ራቄ ብላ እኔ ያልሰማ ብያት ነው እንጂ ምናምን አለች። ከዛ ወሰነች ካሁን በኋላ አንተ የምትባል ሰው እንኳን እኔ ድምፄን እንኳን አትሰማም አለችና ወሰነች። ደላላ ጋር ደውላ ቤቴን ከነሙሉ እቃው የሚከራይ ሰው ካለ ፈልግልኝ አለችው። ደላላው ከነሙሉ እቃው ነው ሲላት አዎ አላት። ለኔም ደግሞ ባለ 2 መኝታ ፈልግልኝ አለችው። እሺ አላት። ከዛም ወደነ
መራዊት ቤት ሄደች። መሩ ቤት ስትሄድ እያለቀሰች ነበር። እንዴ መሩ ደነገጠች። ምንድን ነው ያልሽው ሰንዬ? ያስከፋሽ ሰው አለ እንዴ? ምንድን ነው ስትላት፣ አይ ምንም አለው በቃ ዝም ብሎ ከፍቶኝ ነው ትንሽ አለቻት። ምንድን ነው ንገረኝ ስትላት መናገር አልፈለገች ሰኒ። ከዛ መሩ ግራ ተጋባች። በቃ ልሄድ እኔ ብላ ስትነሳ ደላላው ደውሎ ቤቱን የሚከራይ ሰው አግኝቻለሁ፣ ላንቺን ቤት አግኝቼልሻለሁ አላት። እሺ በቃ አመሰግናለሁ መጣሁ አለች። እሺ አብሬሽ ልሄድ ስትላት እምቢ አለችና ሄደች። አሁን ከነመራዊትም አድራሻዋን ታጠፋለች። አድራሻዋን ከተናገረች ያው ስለሚሄዱ ክብሮም ይከተላቸዋል። ስለዚህ አድራሻዋን ታጠፋለች ማለት ነው። በጣም ያሳዝናል። ኪራና ሰኒም ጽዬን ደግሞ እንግዲህ የእነሱ ፍቅር መቼ እንደሚመለስ ግራ ገብቶኛል። ለነገሩ ቤት ይዛ ቤት እያለች መቼም አይስማሙ። ጽዬ አሁንም እንደዛ ውድት እንዳለች ነው፣ ውስጧ ተጎድቷል። ግን ደግሞ አንዳንዴ ለኪራ ማዘን አለብሽ ብዬ አስባለሁ። ጽዬ እሱም ተቸግሮ ነው እናቱ ማለት የእሷ እናት ስለለመነቻት ነው። አስመሳይ ሴትዮ። እሷ እንኳን አላዝንላትም። ጽናትን እንዴት እንደሰደበቻት ባለፈው ነው ቅጥልን ያደረገች። እውነት ጽናትን ስትሰድባት እንዴ! ኧረ የሰው ልጅ እንደዚህ እኔ የምለው የራሷን ልጅ እንደው ጨዋ አድርገ ነው እንዴ? ቤቲ እኮ ሰኒን እኮ ጽናትን እኮ በጣም ብዙ ነገር ነው ያደረገቻት። በጣም ብዙ ነገር ማለት ነው እንዴ። በእሷን ብሶ አንቺን ብሎ ባላ ክብር ደግሞ የተመታቂውን ክብር ነው። ስለ ቤተሰብ የተመታቂውን ነው። አንቺ አላቅሽም እንዴ ምን እንደነበርሽ? በፈጣሪ ስም ምን ያልተናገረቻት ነገር የዛን ቀን እንደው ሴትዮማ እንደው ነቂያት ነው አጠገቤ የምትኖር ያልኩት። የምሬ ነው። ያ ሁሉ ነገር አድርሰውባት እሷ ደግሞ በነገራችን ላይ ዱላ ይሻላል። መጥፎ ቃላት ውስጣቸውን ነው የሚሰብረው፣ ውስጣቸውን ያደመዋልና ጽናት ደግሞ ብዙ ነገሯን ያሰጠቻት ቤቲ ልጇን ነጠቀቻት። እሷንም ለመግደል ሙከራ አደረገች። አልበቃ ብሏት ደግሞ በቪዲዮ ፎቶ አስቀርጻ ያንን ነገር ስታስፈራራ ብቻ በጣም ብዙ ነገር አድርጋታለች። እና ይሄንን እንዴት ትረሳለች? እች ልጅ መርሳት አትችልም። እና ኪራ አሁን በጣም አጣብቂኝ ውስጥ ገብቷል። እንዴት ያድርግ? ግራ ተጋብቷል፣ እውነት ለመናገር ማለት ነው። በቃ እኔ እንደኔ ሀሳብ ከሆነ ቤቲ ወደ እናቷ ትሄድ። በቃ የሚችለውን አድርጓል። ከዚህ የበለጠ ምንም ሊያደርግላት አይችልም። እሷ እንዳየዋት ከሆነ የምትድን አይደለችም። ቅሪ በለኝ ጌታዬ። ማለቴ እሷ አውቃ አበርነች አውቃ ነው እንጂ ክብሮ ምን ስታየው እንዴት እንደሆነ ስላየችው ምንድን መቼም ቤቱን ተሳስቼ አይደለም እዚህ ቤት የገባሁት አይደለ? ይሄ ኪራ ቤት ነው አለ። አዎ የኪራ ቤት ነው እኮ። ምን ልትሰሪ መጣሽ አላት። ኪራ ነው ያመጣኝ። እሱማ አውቃለሁ፣ ግን ምን ነሽ አንቺ እዚህ መምጣሽው? አመሻል እንዴ? እኔ አላመመኝም ስትል ጨዋታውን ለቅቅ አደረገችው። ከዛም ጽናት እየሮጠች መጣች። ምንድነው ስትል እንዴ ይሄ ነዋ ያመሻል አለኝ። አንቺም ኪራም አሟቸዋል አለ። አላመመኝም እኔ በቃ ዝም ብለሽ አርፈሽ ተጫወቺ አለቻት። ጽናት እዚህ ቤት ምን እየተካሄደ እንደው ትነግሪኛለሽ አላት። አዎ እነግርሃለሁ ክብሮሜ እና ውጪ እንውጣና ልንገር ካለችው ሻንጣውን ይዞ ሄደና ለሱ ሁሉንም ነገር ነገረችው። እዚህ ቤት የመጣችው አሟት ነው። ስለዚህ ሐኪም ቤት ደግሞ ያፈቀረችው ሰው ጋር ትንሽ ትሆነ አላት እስከምትረጋጋ ስላለ ዶክተሩ እኮ ነው። ግን መጀመሪያ ይሄንን ነገር ካንቺ አማክሮሻል አላት። አዎ ግን እኔ ይሻላልኩትም ግን ደግሞ ያው እኔም ቢቢ ማለቴን ሳያቅ አመጣው ቤት አስቀመጣት። እኔ ምንም መብት የለኝም በዚህ ቤት መብት የለኝም አለች። ከዛም እንደዚህማ አትበይ ራስሽ የምታስከብሪው አንቺ ራስሽ ነሽ አለ። በጣም ተናደደ ክብሮሜ። እሱን ተወና ጋሼ እንዴት ናቸው ስትለው ወይኔ ጽዬ ጋሼ እንዴት እንደሚያሳዝኑ ጺማቸውን እስካሁን እንኳ አልተቆረጠም። እርግጠኛ ነኝ ኪራ አባቱ ጋር ብሄር ኖሮ አዘኑን መልሶ ያዝን ነበረ። ጋሼ በጣም ተጎድተዋል ጽ ከምነግርሽ በላይ አላት። በቃ ለኪራ እንዳትነግረው አለችው። ኧረ አልነግረውም፣ ነግረው ደግሞ አዘኑን ይመልስ እንዴ እያለ በጣም እንትን አለ ማለት ነው። እንግዲህ ሰኒዬ ከነ ጽናት ርቃለች ማለት ነው። ብቻ አሳዝናኛለች ትናንት እውነት ለመናገር የምር